አረንጓዴ ጽዱና ማራኪ ከተማ መሆን ተልሞ አድርጋ እየተጋች የምትገኘው አዲስ አበባ በየዕለቱ አዳዲስና ተልሟን ከግብ ለማድረስ የሚረዱ የልማት ስራዎችን እያከናወነች የነዋሪዎቿን ተጠቃሚነትም እያረጋገጠች ትገኛለች። በመዲናዋ ውስጥ የነዋሪውን ፍላጎት ያማከሉና የከተማዋን ተወዳዳሪነት የሚጨምሩ የልማት ስራዎች ነዋሪው በተሻለ የመኖሪያ አካባቢ እንዲኖር ከማስቻላቸው በላይ አማራጭ የመዝናኛና ጥሩ ጊዜን የማሳለፊያ ስፍራ መሆን ችለዋል። ለዚህም በ21 ሄክታር መሬት ላይ የተገነባው የቡልቡላ ፓርክና ከቦሌ እስከ አቃቂ ድልድይ ድረስ 14 ኪሎ ሜትር ላይ የተከናወነው የአረንጓዴ ልማት ስራ ይጠቀሳል። የተባበሩ እጆች የአንድነትም አቅም የታየበት የልማት ስራ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተጎብኝቷል። ስፍራው ከዚህ ቀደም ለእይታ የማይመች እጅግ የቆሸሸ የነበረና ማንም መለስ ብሎ አይቶት የማያውቅ አካባቢ ወደ ሀብትነት ወደ ትልቅ የመዝናኛና የህዝብ መዋያና መናፈሻ ስፍራም መቀየር ተችሏል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ የሚጎሏትን መሰረተ ልማቶች ለማሟላት ጥናትና ልየታ በማከናወን በርካታ ስራዎች መሰራታቸው ጠቁመው የቦሌ ቡልቡላ ፓርክም የዚሁ አካል መሆኑን ገልጸዋል። ፓርኩ ነዋሪዎች ከአካባቢያቸው ሳይርቁ በንጹህ ስፍራ እንዲዝናኑ የሚረዳ መሆኑንም ተናግረዋል። ከተማችንን ለነዋሪዎቿ ምቹ ከማድረግ አንፃር የሚጎሏት መሰረተ ልማቶች በደንብ ተደርገው ተጠንተው ተለይተው ሲሰራ የቆየ ነው። አጠቃላይ የቦሌ ቡልቡላ ፓርክ አጠገቡ የምናየው የመንገድ መሰረተ ልማት ደግሞ ወደ 14 ኪሎ ሜትር የሚሸፍን የአረንጓዴ ልማት ስራ ነው የተሰራው። ይሄ ለነዋሪዎች እንዲዝናኑ ወጥተው ተንፈስ እንዲሉ አካል ስጋ ብቻ ሳይሆን አእምሮ ጭምር እንዲመገብ ህፃናት ቦርቀው እንዲያድጉ ደስ እንዲላቸው በሰፈራቸው ወደ ዳር አካባቢ ያሉ ነዋሪዎቻችንም ለመዝናኛ ተንፈስ ለማለት መሃል ከተማ መጥተው ሌላ መሰረተ ልማት መዝናኛ ስፍራ የሚመለከቱ ሳይሆን ወደ ህዝቡ እየሄድን ነው። ወደ ህዝቡ ቀረብ እያልን ህዝቡ ወዳለበት ቦታ እነኚህ መሰረተ ልማቶች እያሰፋን ነው። ፓርኩ በውስጡ የአረንጓዴ ስፍራና የመንገድ አካፋይ ደረጃቸውን የጠበቁ ዘመናዊ የእግር ኳስ ሜዳዎች፣ የቅርጫት ኳስ፣ መረብ ኳስና እጅ ኳስ መጫወቻ ሜዳዎች፣ ዘመናዊ የሜዳ ቴኒስ መጫወቻ ስፍራ፣ የብስክሌትና የሩጫ መንገዶች፣ የህዝብ መጸዳጃ ቤቶች፣ ፋውንቴኖችና ፕላዛዎችና ሌሎች አገልግሎቶችን በውስጡ ያካተተ መሆኑንም ከንቲባ አዳነች አብራርተዋል። እንደምናየው ስፖርት ሜዳዎች አሉት፣ የቴኒስ ሜዳ አለው፣ የእግር ኳስ አለው፣ የእጅ ኳስ አለው፣ ባስኬትቦል አለው፣ የህፃናት መጫወቻዎች አሉ፣ የሰርግ ቦታ አለው፣ ደስ የሚል ፋውንቴኖች አሉት። ዛፉ ራሱ በራሱ ቤት ሰርቷል ማለት ይቻላል። ጥላው ተገናኝቶ እዚሁ ቆዩ አትውጡ ነው የሚለው። ስለዚህ የከተማችን ነዋሪዎች እንኳን ደስ ያላችሁ ማለት እወዳለሁ። በአካባቢያችሁ ላይ እንደዚህ አይነት መሰረተ ልማት ለማግኘት ብዙ ዘመን ስትጠይቁ ነበር። እንሆ ዛሬ በበራችሁ በሰፈራችሁ ላይ ተሰርቷል። ከንቲባ አዳነች ፓርኩ በተለይ ለወጣቶች በብዙ መልኩ ተመራጭ ስፍራ ነው ያሉ ሲሆን በልማት ስራው የህዝብ ተሳትፎ የላቀ እንደነበርና ለዚህም ነዋሪው ምስጋና እንደሚገባው ገልጸዋል። ወጣቶች መተው አልባሌ ቦታ ከመዋል እዚህ ቦታ ላይ መተው አካላቸውን አእምሯቸውን ማዳበር ይችላሉ፣ ማንበብ ይችላሉ፣ ስፖርት መጫወት ይችላሉ። በመረጡት የስፖርት ዘርፍ ህፃናት መተው እዚህ ጋር በርካታ የጨዋታ አይነቶች እንደ እድሜያቸው ያገኛሉ። በጥቅሉ ለህዝባችን የገባነውን ቃል በተግባር የመፈጸም አካል ነውና ይሄንን በመንሰራበት ሰዓት ህዝቡ ተሳትፏል። የአካባቢው ማህበረሰብ ትልቅ ምስጋና ማቅረብ ፈልጋለሁ። በገንዘብ እዚህ መሰረተ ልማት ላይ የመንገድ አካፋዩም ላይ የአካባቢው ማህበረሰብ በርካታ ተሳትፎ ነው ያደረገው። ከ380 በላይ የሆኑ ቤቶቻቸውን በአካባቢው ላይ የሚገኙ ህንጻዎቻቸውን አድሰዋል። አብረን ነው የሰራነው። ስንተባበር እንደዚህ አይነት ውበት እናገኛለን። እንደዚህ አይነት ትልቅ መሰረተ ልማት ንጹህ ጽዱ የሆነ ለአእምሮም ለአካልም በጣም ምቹ የሆነ ስፍራን እናገኛለንና አብረን መስራታችንን እንቀጥል። የልማት ስራው ከዋና መሰረተ ልማቶች ጋር እንዲገናኝ ተደርጎ መከናወኑ በጥሩ ጎኑ የሚነሳ መሆኑን የጠቆሙት ከንቲባ አዳነች መሰል የልማት ስራዎች በቀጣይነት ይከናወናሉ ብለዋል። ስራው የተሳካ ይሆን ዘንድ የቦሌ ክፍለ ከተማ አመራሮች ከፍተኛ የማስተባበር ስራ በማከናወናቸውም ከንቲባ አዳነች አመስግነዋል። ከአቃቂ ኮየፈጭ አካባቢ ከቱሉ ዲምቱ ከዋናው የቀለበት መንገድ ጋራ እስከ ቦሌ ካርጎ ከዛ ደግሞ ከቦሌ አየር መንገድ እንግዶችን የምንቀበልበት ትልቁ መንገዳችን ጋራ ያገናኘንበት ነው። ይቀጥላል። መስራት እንደምንችል አይተናል። ይሄ ትልቅ የሞራል ስንቅ ይሆነናል። ከዚህ በላይ መስራት ደግሞ ይገባናልም እንችላለንም።
ዋናው ተባብረን መስራት ነው። የክፍለ ከተማ አመራሮችም ትልቅ ምስጋና ይገባቸዋል። ይሄንን በማስተባበር ውስጥ ትልቅ ስራ ሰርተዋል። አመራሮች ሁሉ ወርደን ከህዝቡ ጋራ ተቀራርበን ህዝቡን አሳምነን አብረን ስንሰራ እጅግ በጣም ትልቅ ፋይዳ ያለው መሰረተ ልማት እናገኛለን። እንበርታ፣ እንቀጥል። ጅምር ነው፣ አላለቀም፣ እናስፋውላለሁ። ነዋሪውን በማስተባበር የሚከናወኑ የልማት ስራዎች በሁሉም የከተማው አካባቢ ተጠናክረው እንደሚቀጥሉም ተመላክቷል።